ለምንድን ነው እግዚአብሔር በጭንቃችሁ ጊዜ ዝም የሚለው? ቢኮዝ በፈተና ጊዜ ዝም ማለት የመምህር ባህሪው ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ስለሚተማመንባችሁ ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ጣዖታችሁን ሊሰብረው ስለሚፈልግ ነው። አለኝታ መከታ ዋልታ ያላችሁት እሱ ካለ አለው፣ እሱ ከኖረ ኖራለው ያላችሁትን እሱን አንስቶ መኖሪያችሁ የዘላለም አምላክ እግዚአብሔር እንደሆነ ታውቁ ዘንድ ይሰበስበዋል። ፊታቸውን እንዲያዞሩ ያደርጉባቸዋል። በቀን በጠራራ ፀሐይ ባጭር ቴክስት ቻው ነው የሚለው። አለቀ በቃ። የዛን ጊዜ ሰማይ ዝናብ ባይሰጥ ምድርም ዘርም ባትሰጥ እግዚአብሔር ከእናንተ ጋር ካለ የማያቋርጥ እድል ባለቤት እንደሆናችሁ ሲገባችሁ እርግጠኛ ነው የምትሆኑት። አላቅም ስንቶቻችሁ ጣዖቶቻችሁ እንደተሰበሩ በፈተና በፍጹም አንዳንዶቹን ሳስባቸው እንኳን አይደለም ምጋጫቸው በአጋጣሚ እንኳን አይደለም ምጋጫቸው ቀና ብዬ ራሱ የማያቸው የማይመስለኝ ወይም ቀና ብለው የማያዩ የማይመስለኝ ሰዎች አምላኬ በጣም ሲምፕል በሚባል ጉዳይ አበጥሯቸው ካጠገቤ ዞር አድርጓቸው። በጣም በቀላል ጉዳይ ከእግዚአብሔር በላይ ፕራዮሪቲ የሰጣችኋቸውን ሰዎች ካጠገባችሁ ዞር ሊያደርጋቸው ሲፈልግ ቀላል በተባለ የወሬ ጫፍ ትቆራረጣለህ። ንፋስ በመካከላችን አይገባም እንዳላላችሁ ንፋስ አይደለም ኤሌክትሪክ ከነተሳቢው ኤሮትራከር ሁሉ ይገባል። ከዛ በኋላ ያንነሱ መሽቶ የማይነጋ የመሰላችሁን ሰዎች ያሰናብታቸውና በቃ አንተ ካለ ይበቃኛል ወደሚባል መዝሙር ያወርዳል። አሜን በል። እኔ እግዚአብሔር ምስክሬ ነው። ወደዚህ ማክሰኞ እንደምመጣ ስወስን መንፈስ ቅዱስ ሲነግረኝ እግዚአብሔር ምስክሬ ነው። በዚህ ዓመት አጥንቶቻችሁ ይለመልማሉ። አጥንቶቻችሁ ነው የሚለመልሙት። ይኸውላችሁ አንድ ነገር ልንገራችሁ። ለቅሶ ማታ ቢሆንም ጠዋት ግን ደስታ ይሆናል፣ ዜማ ይሆናል። እግዚአብሔር ምስክሬ ነው። 2014 ያስለቀሳችሁ ነገር በዚህ ዓመት መዝሙር ትዘምሩበታላችሁ። ይሄ 2015 የምርኮቹ ዓመት ይሆናል። ለምንድን ነው እግዚአብሔር የሚፈትናችሁ? የክርስትናን ልዩ ባህሪ ታውቁ ዘንድ። ለካም እንዲህ አለ፣ ለካስ እንዲህም አለ፣ ለካ ክርስትና ውስጥ እንዲህ ብቻ አይደለም ያለው እንዲህም አለ። ይሄው የመጨረሻ አንድ ሐሳብ ልንገራችሁ። መምህሩ በፈተና ሰዓት ዝም ነው የሚላችሁ ብትወርቁም እጁ ላይ እንደሆናችሁ ስለሚያውቅ ከእጁ ወዴትም ስለማትወርቁ። ሸክላው በሸክላው ሰሪ እጅ እንደሚበላሽ እንኳን በሰሪው እጅ ተበላሸ፣ እንኳን በሌላ ሰው እጅ አልተበላሸ። እንኳን በመምህራችሁ በእግዚአብሔር እጅ ወደቃችሁ። ከወደቃችሁም ከተሳሳታችሁም በሌላ ሰው እጅ እንኳን እግዚአብሔር እጅ ላይ ሆናችሁ እንኳን ወደቃችሁ። እግዚአብሔር እጅ ላይ ሆኖ የወደቀ የመነሳት ተስፋ አለው። እግዚአብሔር እጅ ላይ የወደቀ የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የወደቀ ሰው የመነሳት ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ ያለቀሰ ሰው የመሳቅ ተስፋ አለው። አሜን ይባላል። ወዳጆቼ ያ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ የሆነው የተፈተነ ድንጋይ ነው። በጠንካራ የግንበኛ መዶሻ የተመታ ነው። አንዳንድ ጊዜ አይታችኋል። አንዳንድ ቤተሰብ ላይ፣ አንዳንድ ቤተክርስቲያን ላይ አገልግሎቱን ቀጥ አድርጎም ይዙ አገልጋዮች በቃ የማዕዘን እንትን በላቸው ከዚህ ይመጣ ከዚህ ቀጥ። አንዳንድ ደግሞ አለ ልምጥምጥ ልፍስፍስ ፍርክስክስ የሚል በቃ ገና ምንም ሳይሆን ፍርክስክስ ይላል። እግዚአብሔር ከፍታ ያየለትን ሰው ይፈትነዋል። ምክንያቱም ከፍታው ላይ ያለውን ሎዳን መቋቋም አለበት። ከፍታው ላይ ያለውን ተጽዕኖ መቋቋም አለበት። መጀመሪያ አካባቢ አገልግሎት እንደጀመርኩ የዛሬ 7 ዓመት ምናምን አንዳንድ ሰዎች ሲነካኩኝ ይገረም ነበር፣ እናደድ ነበር፣ ደነግጥ ነበር። አሁን ግን ይገርማቸዋል። እግዚአብሔር ምስክሬ ነው። ቢምቢ ባጠገቤ ያለፈ እንኳን ያህል አይሰማኝም። ቢምቢ ሚስቴ እጅግ ነው የምትገረመው ምን አይነት እንቅልፍ እንደምተኛ። እንቅልፍ ራሱ ሲያየኝ ይቀናብኛል። ጌታ ምስክሬ። ይሄ ፓስተር ባየ ራሱ ያውቃል። እኔ በፕሮግራም አይደለም ዝም ብዬ ነው የምተኛው። ልተኛ ብዬ ተኛ። በቃ አንዴ ልተኛ ብዬ ተኛ። ከዚህ አዲስ አበባ ፕሌን ሲሄድ 20 ደቂቃ ተኛለሁ። ወዳጆች እበሉኝ። አንደኛ እግዚአብሔር ሲተማመንባችሁ፣ ሁለተኛ ለትልቅ ነገር ካያችሁ እዛ ትልቅ ነገር ላይ በመሰላል አትወጣም። አባ
በሊፍት አትወጣም። በገፍተው ነው የሚያወጡ። ገፍተው ነው እንጂ ቢያወጡ ያው ዝም ብለህ አጨብጭበው ብለው አያወጡ። እግዚአብሔር ቶፕ ሊያደርግ ሲፈልግ ሰፈር ላይ ቶፒክ ያደርጋል። አልሰማኝም ያልኩህ እናንተ ሰፈር ቶፒክ ትሆናለህ። እግዚአብሔር ቶፕ ሊያደርግ ሲፈልግ ከዛ ሰዎቹ ሲነካኩ አንተም አሁን ሳላበዙትም ወይ ብለህ አድራሻ ትቀይራለህ። በቃ ወዳጆቼ እበሉ ወርቅ እሳትን ቢጠላ አፈር ሆኖ ይቀር ነበር። በዘመናችሁ መገፋትን እንዳጠሉ፣ መፈተንን እንዳጠሉ፣ መውረድን እንዳጠሉ፣ መተቸትን እንዳጠሉ፣ አጣብቂኝ ውስጥ መግባትን እንዳጠሉ። እናንተ ውስጥ ያለው ሰብስታንስ ልዩነት የሚያመጣው የዛን ጊዜ ነው። እሳቱ ሲያልፍ ነው። እሳቱ ስራ ላይ ነው። እሳቱ ስራ ላይ ነው። መልእክት ያለውና መልእክት የሌለውን እየለየ ያልፋል። ጥሪ ያለውና ጥሪ የሌለውን እየለየ ያልፋል። እሳቱ እንደ ሀገር ነው የሚመጣው። መልሱ ግን የግል ስለሆነ ጥቂቶች ሲያልፉ ብዙዎች ይወድቃሉ። እንዳይመስላችሁ። በጤና፣ በስራ፣ በቢዝነስ፣ በትምህርት፣ በቤተሰብ፣ በፍቅረኛ፣ በአገልጋዮች በብዙ ነገር ትፈተናላችሁ። ወርቅ እሳትን ቢጠላ አፈር ሆኖ ይቀር ነበር። አባ ፈተናን ከጠላ ቁጥር ሆነ ትቀራለህ። ቁጥር ብቻ ሆነ ትቀራለህ። ፈተናን ከጠላ ዲግሪ ይዘህ ትቀራለህ። ማስተርስ ይዘህ ትቀራለህ። ዝም ብለህ እንጀራ እየበላ ትቀራለህ። ጥቂት ሰዎች አሉ ፈተናን ዌልካም ብለው ያስገቡ። ሁለት ሞት መጣ ብለው ቢሉት አንዱን ግባ በለው አለ። ግባ በለው በሉት። ምን ጉዱና ያለው ነው ማለት ያለበት። ምን እንደሚመጣ ጉዱና ያለው። እግዚአብሔር ምስክሬ ነው። እንደዚህ ይሆናል። እንዴት በሉኛ? አንድ ቀንድ እንዳለው አውሬ እግዚአብሔር ኃይላችሁን ያበረታል። እግዚአብሔር ምስክሬ። እንደ ፈጣን ጸሐፊ እግዚአብሔር አንደበታችሁን ይከፍተዋል። ወዴትም አገር ሂዱ፣ በኢየሱስ ስም ገንዘብ ሆናችሁ ትሄዳላችሁ። ትምህርት ሆናችሁ ትሄዳላችሁ። መልእክት ሆናችሁ ትሄዳላችሁ። ቅባት ሆናችሁ ትሄዳላችሁ። እንኳን ገፏችሁ፣ እንኳን ነካችሁ፣ እንኳን እረፍት ነሳችሁ፣ እንኳን አስጨነቃችሁ፣ እንኳን አጣበባችሁ፣ እንኳን አልመቻላችሁ፣ እንኳን አልመቻላችሁ፣ እንኳን አልመች፣ እንኳን አናሰራ አሏችሁ፣ እንኳን አናሰራ፣ እንኳን አናስገለግል አሏችሁ፣ እንኳን አናኖር አሏችሁ። እንኳን ይኸው ደግሜ እላለሁ፣ እንኳን ስማችሁን አጠፉ። ይገርማችኋል። እግዚአብሔር የልጁን ስም ከፍ የሚያደርግበት ቦታ የት መሰለ? የሰው ስም የሌለበት። አትጠራጠር። ስምህ ከጠፋ እንደው ዝም ብለው አሪፍ አድርገው ያጥፉት። ያ ቦታ ስሙን ለመትከል ራይት ቦታ ይሆንልህ። ለዚህ ሀገር ልጆች፣ ወንዶች፣ ሴቶች ጭንቅም አትሁኑ፣ እንደገና ዲፕረስድም አትሁኑ። አትልመጥመጡ፣ አትፈረካከሱ። ቢ ስትሮንግ። ወደ ቤት ግቡና መዝሙር ክፈቱ። አንድ መዝሙር ከፍቻለሁ እኔ ማታካቻ ታታሪፋታ እግዚአብሔር ተዋጊ የሚል መዝሙር አንድ መዝሙር ከፍቼ ነበር። ጠንካራ ሁኑ። ይታያችሁ፣ ትልቅ ነገር ይታያችሁ፣ ትልቅ ነገር ይታያችሁ። ታውቃላችሁ፣ የሐዋሳ ሰዎች ታውቃላችሁ፣ ሰማዩ ከጠቆረ ከባድ ዝናብ ነው። ከጠቆረ ታውቁታላችሁ እንዴት ሐዋሳ ምድር ላይ እንደሚወርድ። ቀናችሁ ከጨለመ ከባድ ክብር ነው። ነገሩ ከጨላለመ ከባድ ክብር ነው። ሊመጣ ያለ ከባድ ግሎሪ አለ። ከባድ ግሎሪ አለ። አሜን በል። ከባድ ታላቅ ግሎሪ፣ ታላቅ ግሎሪ የሚያነጋግር እኔ አሁን ይሄን ጸሎት እንኳን ይሄን ቃል እንኳን እየተናገርኩኝ ካሉበት ሁኔታ 3 ደረጃ ከፍ የሚሉ ሰዎች ናቸው። 3 ደረጃ ከፍ የሚሉ ሰዎች ናቸው። እግዚአብሔር ወደ ነገራቸው የሚዘረጉ ሰዎች ናቸው። ወደ ተስፋ ቃላቸው የሚገቡ ሰዎች ናቸው። ማታካቻ ኢላቲጋቲና ማታ እግዚአብሔር ይናገረኛል እንደዚህ። አቅም ይዘው የተኙ፣ መልእክት ይዘው የተኙ በፈተና እየተቀሰቀሱ ኃይላቸው ይገለጣል። መልእክታቸው ይገለጣል። ትምህርታቸው ይገለጣል። ማታ ቅባታቸው ይገለጣል። አንተ እመንና ዝም ብለህ አሜን በለኝ። በኢየሱስ በእግዚአብሔር ቶፒክ ያደርግሃል። እግዚአብሔር ቶፕ ላይ ይወስድሃል።